ጠቅላይ ሚኒስትር አብይ በዛሬው የህዝብ እንደራሴዎች ምክር ቤት ውሏቸው እንዲህ ሲሉ ተናገሩ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። ጠቅላይ ሚኒስትሩ የኤርትራ ጦር ትግራይን እንዴት እንዳወደመ ለምክር ቤቱ አባላት እንዲያስረድተዋል። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ጠቅላዩ በዚህ ብቻ አላበቁም። ንግግራቸውን ሲቀጥሉም እሱ ጋር ካሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባን። ጠቅላይ ሚኒስትር አብይ የኤርትራ ጦር የትግራይ ክልልን እንዳወደመ በይፋ አሳውቀዋል። የተጣላነውም የትግራይ ክልልን እንዴት ያወድማል በማለት ነው ሲሉ ተናግረዋል። በሌላ በኩል የህወሓት ጦር የአማራ ክልልን እንዳወደመና ንብረት እንደዘረፈ ተናግረዋል። የአማራ ክልልን ባንክ የዘረፈው፣ የአማራ ክልልን ፋብሪካዎች ያወደመው፣ የአማራ ክልል ቤቶችን ንብረቶችን ያወደመው የዘረፈው ህወሓት ነው ብለዋል። ትምህርት ቤትም አውድሟል ሲሉ ወቅሰዋል። የኢትዮጵያ መከላከያ ሰራዊት መቀለ አንድ ቤት አላፈረሰም፣ ህወሓት ግን አማራ ክልል ያደረገው ነገር ያሳፍራል፣ ጊዜ ለሚቀየር ነገር ይህን ማድረግ አልነበረበትም ብለዋል። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ። ጠቅላይ ሚኒስትር አብይ የሻዕቢያ ጦር ግፍ ፈጽሟል ሲሉም አያይዘው ተናግረዋል። በሌላ በኩል ህወሓት ወልቃይት ይመለስልኝ በማለት በይፋ ጠይቋል። ሌተናል ጄኔራል ታደሰ ወረደ ይዘገያል እንጂ የተቀበረው ፈንጂ መፈንዳቱ አይቀርም፣ የህወሓት አቋም አንድና አንድ ነው ብለዋል። ይህም ወልቃይት ወደ ቦታው ይመለሳል ብለዋል። ህወሓት በመግለጫውም ወልቃይት መመለስ አለበት ብሏል። ህወሓት የአማራ ክልል ታጣቂ ኃይል ፋኖ እንዲሁም ሻዕቢያ ትብብር እያደረጉ ነው የሚል ክስ የፌደራሉ መንግስት በተደጋጋሚ ያሰማል። ለተባበሩት መንግስታት ድርጅት ሳይቀር ሻዕቢያ ለህወሓትና ለፋኖ ኃይላት ወታደራዊ እገዛ እያደረገ ነው የሚል ወቀሳ ከወደ 4 ኪሎ ተሰምቷል። ህወሓትና ፋኖ እንዲህ ያለውን ወቀሳ ያስተባብላሉ። ኤርትራም ለኢትዮጵያ ታጣቂዎች ወታደራዊ ድጋፍ አልሰጠውም በማለት ምላሽ ታሰማለች። ጠቅላይ ሚኒስትር አብይ በበኩላቸው ህወሓት ከጠላት ኤርትራ ጋር አብሯል ሲሉ በተደጋጋሚ ይናገራሉ። የኢትዮጵያ መከላከያ ሰራዊት ከህወሓት በላይ ለትግራይ ህዝብ ውለታ ውሏል ሲሉም ተናግረዋል። ከኤርትራ ጋር የኢትዮጵያ መንግስት የተጣላው እንዴት የትግራይ ክልልን ታወድማለህ በሚል ምክንያት ነው ሲሉ በዛሬው ውሏቸው ተናግረዋል። ህወሓት ከጠላትና ከባንዳ ጋር ማበሩ እጅግ ያሳዝናል ያሉት ጠቅላይ ሚኒስትር አብይ ሸኔ የሚኒሊክን ቤተ መንግስት ሳሳድስ አህዳውያን ሚኒሊክን የሚያመልክ እያሉ ይቅሱኝ ነበር፣ ሚኒሊክን ለማንገስ ነው የሚሰራው በማለት ወደ ትጥቅ ትግል ገብተዋል። ነገር ግን አሁን ከአማራ ኃይላት ጋር ዝምድና ፈጥረዋል። እንደዚህ አይነት ዝምድና ሸኔ ከፈጠረ መጀመሪያ ለምን እኛን ተቃወመ በማለት በህዝብ ተወካዮች ምክር ቤት ውስጥ ጥያቄ አንስተዋል። ጠቅላይ ሚኒስትር አብይ መከላከያ የትግራይን ህዝብ ከኤርትራ ጦር ለማዳን የከፈለው መስዋዕትነት ሲናገሩም እንዲህ ብለዋል። አንዳንድ ሰዎች በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጠቡ የጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ሽረን ካስለቀቀም በኋላ የኤርትራ ጦር ከኋላ ሆኖ ሽረ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረም። ያኔ ነው ጠቡ የጀመረው። በወቅቱ አልተናገርንም። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጠብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ፋብሪካዎችን ሲሰርቅና ሲፈታታ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቅለውን ነቅሎ የማይነቀለውን ሲያፈራርስ ጠቡ ጫፍ ደረሰም። ነገር ግን በዚያን ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ ኤንቮይ በወቅቱ ወደ ኤርትራ ልኬ ነበረም። ከላኳቸው መካከል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱ አንዳርጋቸው 2 ጊዜያት ያህል ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቁሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክብር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያም ያውቃል ብለዋል። ጠቅላይ ሚኒስትር አብይ ህወሓት ለዓመታት ሲያደርግ እንደኖረው የተፈናቀሉ ዜጎችን ለፖለቲካ እየተጠቀመ ድጋፍ እንዳይደረግና ተፈናቃዮች ወደ ቀያቸው እንዳይመለሱ እንደሚሰራ ተናግረዋል። ይህንን ሁናቴ ለመፍታት በመንግስት በኩል ምን እየተሰራ ይገኛል በሚል ጥያቄ ቀርቦላቸው በትግራይ ክልል የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልሉ ስርዓት አልበኝነት የግጭት ድባብ ዳግም እንዲያንዣብብ የትግራይ ህዝብም በውስብስብ ችግሮች ውስጥ ይገኛል፣ የትግራይ ክልል አሁናዊ ሰላም ሁናቴ ምን ላይ ይገኛል በሚል ተጠይቀዋል። ጠቅላዩ በወልቃይት ጉዳይ ሲናገሩ ስለ ወልቃይት መመለስ ይከብዳል ያሉ ሲሆን ወልቃይትን የአማራ ክልልም የትግራይ ክልልም የይገባኛል ጥያቄ የሚያነሱበት ነው። እኛ በወልቃይት ጉዳይ መልስ መስጠት አንችልም፣ ነገር ግን መመለስ የሚችለው ራሱ የወልቃይት ህዝብ ነው ብለዋል። እኔ በወልቃይት ጉዳይ መወሰን አልችልም፣ ችግሩ የሚፈታው በህዝብ ውሳኔ ነው ሲሉ አስረድተዋል።
እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ እናንተ አትወስኑ። የሚወስነው የዛ አካባቢ ህዝብ ነው። በቅርቡ በትግራይና በፌደራሉ መንግስት መካከል ያለውን ግንኙነት እንዲሁም በጠለምት አካባቢዎች የተከሰተውን ግጭት በተመለከተ የትግራይ ኃይላት ዋና አዛዥ ሌተናል ጄኔራል ታደሰ ወረደ እጅግ ሰፊና ያልተጠበቀ መግለጫ ሰጥተዋል። ጄኔራሉ በጸለምት በኩል ኃይል ማሻገራቸውን በይፋ አምነዋል። ስለ ድሮን ጥቃቱ፣ ስለ በረራ መቋረጥና የተቀበረ ፈንጅ ስላሉት ጉዳይ በዝርዝር አስረድተዋል። የጠለምት ውጊያና የድሮን ጥቃቱ ሚስጥር በሚመለከት ጄኔራሉ ሲናገሩ የጦርነት ጅማሬ ምስል ነበር ብለዋል። በሌላ በኩል ህወሓት በራያ በኩል በከፈተው ጦርነት 60 ሺህ አካባቢ ህዝብ እንደተፈናቀለ የጀርመን ድምጽ ዘግቧል። ከሁለት ቀናት በፊት ሳይቀር በራያ ግንባር ውጊያ እንደነበር ተዘግቧል። የጥቃቱ መጀመሪያ የሀገር መከላከያ ሰራዊት በካልዋን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት መክፈቱ ታውቋል። ጥቃቱ የተሰነዘረው ወደ ቢሶበራ አካባቢ ለጥቃት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ ነው። ሆኖም ህወሓት በራያ ግንባር ተኩስ ከፍቶ ህዝብ አፈናቅሏል የሚለው ወቀሳ ቢቀርብበትም ህወሓትን ምርጫዬ ሰላም ነው በማለት ለአፍሪካ ህብረት ደብዳቤ ጽፏል። የትግራይ ጊዜ አስተዳደር ጥር 24 ቀን 2018 ዓ.ም ባወጣው መግለጫ ደግሞ የፌደራሉ መንግስት የጠየቀው 3 ጉዳዮችን ነው። የመጀመሪያው ተቋርጦ የነበረው የአየር በረራ ዳግም እንዲጀምር ነው። ይህም በማግስቱ የኢትዮጵያ አየር መንገድ በረራ እንዲጀምር ሆኗል። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ የመንገደኞች በረራ በዛሬው ዕለት መጀመሩን ብዙሃን መገናኛዎች ዘግበዋል። በዚህም ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ጠዋት 1 ሰዓት ከ50 አሉላ አባ ነጋ አውሮፕላን ማረፊያ መድረሱን መቀለ የሚገኘው የአዲስ ስታንዳርድ ዘጋቢ ጽፏል። አየር መንገዱ ባለፈው ሐሙስ በመቀለ፣ በአክሱም፣ በሽረና በሁመራ አውሮፕላን ማረፊያዎች የሚያደርጋቸውን በረራዎች ያቋረጠው በክልሉ የተፈጠረውን ውጥረት ተከትሎ ነው። የእርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክፍሎች መካከል ያለውን የትራንስፖርት ትስስር አስተጓጉሎት ቆይቷል ተብሏል። በሌላ በኩል የትግራይ ጊዜ አስተዳደር ለፌደራሉ መንግስት ያቀረበው ጥያቄ የጥሬ ገንዘብ ካሽ እጥረት በመኖሩ የፌደራሉ መንግስት በአፋጣኝ መልስ እንዲሰጥ ነው። ጊዜ አስተዳደሩ ህዝቡ በባንክ ያስቀመጠውን ገንዘብ ማግኘት ባለመቻሉ እየደረሰበት ያለውን እንግልት እንዲፈታ ለፌደራሉ መንግስት አቤት ብሏል። ሶስተኛው ጥያቄ ደግሞ ደሞዝን ይመለከታል። አስተዳደሩ የመንግስት ሰራተኞች መደበኛ ደሞዛቸው በወቅቱ እንዲከፈላቸው ጠይቋል። አራተኛ ተፈናቃዮች መመለስ አለባቸው የሚለው አቋሙንም አንጸባርቋል። አስተዳደሩ በመግለጫው ዘላቂ ሰላም ሊመጣ የሚችለው ተፈናቃዮች ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር ብቻ ነው ብሏል። ጉዳዩ በፖለቲካና በሰላማዊ መንገድ እንዲፈታም ያለውን ቁርጠኝነት አረጋግጧል። ሌተናል ጄኔራል ታደሰ ወረደ በመግለጫቸው መጀመሪያ ያነሱት ሰሞኑን በጠለምት አካባቢ የተነሳውን ግጭት ነው። ጄኔራሉ በትግራይ በኩል በምስራቅና በምዕራብ ጠለምት ኃይል እንዲሻገር ተደርጓል። ይህም ከመከላከያ ሰራዊት ጋር በምን ምክንያት መጣችሁ በሚል ወደ ግጭት አምርቷል ብለዋል። በተለይ ማይዳ ጉሳ በተባለ ቦታ የነበረው የትግራይ ታጣቂ ቡድን ለተኩስ ዝግጁ ሳይሆን ጥቃት ተፈጽሞበታል። ይህም ወደ ከፋ ጦርነት ተቀይሮ ነበረ ብለዋል። በዚህ ሳቢያ በረራዎች ተቋርጠው እንደነበርና የድሮን ጥቃት ጭምር እንደተፈጸመ ተናግረዋል። አክል አድርገውም የድሮን ጥቃቱ በመጀመሪያ ለቅኝት ቢሆንም ኋላ ግን 2 የአይሱዙ መኪናዎችን እንደመታ አረጋግጠዋል። የሚገርመው ግን እነዚህ መኪኖች አንዱ ሸቀጣ ሸቀጥ፣ ሌላኛው ደግሞ የገበሬ ምርት የሆነውን ሙዝ ጭኖ ነበር ሲጓዝ የነበረው ብለዋል። የተቀበረ ፈንጂ፣ የወሰንና የተፈናቃዮች ጉዳይ ሌተናል ጄኔራል ታደሰ ወረደ አሁን ያለውን ሁኔታ የተቀበረ ፈንጂ ሲሉ ገልጸውታል። በተለይ ተፈናቃዮች ጉዳይ የሉዓላዊ ወሰን ጥያቄ ካልተፈታ ነገሮች ሊፈነዱ እንደሚችሉ አስጠንቅቀዋል። የአማራ ክልላዊ መንግስት ፌደራሉን ወክሎ ምዕራብ ትግራይን ሞግዚት ሆኖ ያስተዳደረ ነው ያሉት ጄኔራሉ ይህ ሁኔታ በፕሪቶሪያው ስምምነት መሰረት ሊፈታ የሚገባው ነው ብለዋል። ተፈናቃዮችን በጎበኙበት ወቅት ይሰድቡኛል ብዬ ጠብቄ ነበር ያሉት ጄኔራሉ ሆኖም ግን ህዝቡ ጀርባይን እየመቱ መልሰን አሉኝ በማለት በከፍተኛ ስሜት ውስጥ ተውጠው ሁኔታውን አስታውሰዋል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ጭምር ወደ ምዕራብ ትግራይ ጉብኝት ማድረጋቸውን ያስታወሱት ጄኔራሉ ተፈናቃዮች ወደ ቀያቸው አለመመለሳቸው ለትግራይ ዘላቂ መፍትሄ እንደማያመጣ አያይዘው ጠቁመዋል። የጄኔራሉ ማጠቃለያም ብዙዎች ዳግም ጦርነት ይነሳ ይሆን የሚል ስጋት አላቸው። ሌተናል ጄኔራል ታደሰ ወረደ ግን ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም ብለዋል። አሁን ኃይላቸውን ወደ ኋላ የመለሱት ለሰላም ዕድል ለመስጠት መሆኑን ገልጸው ችግሮች በንግግርና በፖለቲካዊ መንገድ መፈታት እንዳለባቸው አጽንኦት ሰጥተዋል። ጄኔራሉ በመጨረሻም በትግራይ ያለውን የባንክ፣ የደሞዝ፣ የነዳጅና የሸቀጥ እጥረት አንስተው ይህም በህዝቡ ላይ ከፍተኛ ችግር እያስከተለ መሆኑን ተናግረዋል። ተያይዘን እንሻገረዋለን ባለሙሉ ተስፋ ነኝ በማለትም ለክልሉ ህዝብ መልእክታቸውን በማስተላለፍ ንግግራቸውን ቋጭተዋል።